ሰላም ጤና ይስጥልኝ ተመልካችና አድማጮች፣ አሁን የወጣ ይህ ልጅ በቁጥጥር ስር ውሏን መንግስት እንግዲህ በተጠና መልኩ ሲከታተለው እንደነበር እናስታውሳለን። አሁን የእጁን ስራ አግኝቷን እጅግ በሚገርም ሁኔታ ውድ ቻናል ቤተሰቦች ከህዝብ ፊት መሰወር አይቻልም። ከኢትዮጵያ ከትልቁ ህዝብ ፊት መሰወር ግፍ መስራት አይቻልም። በተደጋጋሚ መንግስት የሰላም ጥሪ ያቀርባል። አሻፋሪ ባለው ህግ የማስከበር ዘመቻ ይወስዳል። ይህ ልጅ የሰራው ስራ ይታወቃል። መግለጽም እጅግ ይከብዳል። እኔ ለዛ ነው ሰላም ይቅደም የምንለው። የሰው ሰብአዊነትም ሊኖረን ያስፈልጋል። ይህ ልጅ የሰራቸውን ስራዎች በጣም ይገርማል። በጣም አንዳንዴ ሰብአዊነታችን ያስፈልገናል። አሁን የወጣ ትኩስ መረጃ ነው። ይህ ልጅ የሰራው ስራ ከፌስቡክ ላይ ብዙ ጊዜ ማስቀመጥ ይቻላል። ነገር ግን እንደዚህ ነገር ስለማይመከር ነው። ስለዚህ የሚያስፈልገው ለኛ ሰላም ነው። የሚጠቅመን ሰላም ነው። እባካችሁ የሰው ሰብአዊነት ይኑረን። ሃይማኖት በሁላችንም በምናምነው ሃይማኖት ብቻ እንከተለው። ጥሩ አስተምሮት አለ። በእስልምና በክርስትና በተለያየ አስተምሮቶች አሉ። መልካም ነገር ነው የሚያስተምሩ። ያን ፈለግ እንከተል ብንችል። ይህ ልጅ የሰራው ከዛ ሁሉ የወጣ ነው። ከኢትዮጵያዊነታችን ሰብአዊነትም የወጣ ነው። መንግስት ለዛ ነው ህግ ማስከበር ዘመቻውን አጠናክሮ በወሰደው አሁን በዛሬው ዕለት ህዳር 15 2018 ዓመተ ምህረት ገቢ ተደርጓል ማለት ነው። ሌሎችም የመንግስት ሰላም ጥሪ የተቀበሉ በርካታ አሉ። ይህ ግን በተጠና መልኩ ማህበረሰቡ ከመንግስት ጋር በመቀናጀት ባደረጉት ህግ የማስከበር ዘመቻ ሰላምን የማስቀጠል ጉዳይ ገቢ ሆኗል እስከነሙሉ ትጥቁ ማለት ነው። ሌሎችን መረጃዎችም እንግዲህ ተጨማሪ እየወጡ ይገኛሉ። እሱን ደግሞ በሌላ መረጃ አጠናክረን የምንመለስበት ይሆናል። ይህ ቻናል ሁሌ የምለው ሰላም ይቅደም። ከጦርነት የሚመጣ ትርፍ የለም። ዛሬ ከዚህ ልጅ ከተማርንበት አንዱ ይህ ነው። ከሰብአዊነት የወጣ ከሃይማኖት አስተምሮት የወጣ ከኢትዮጵያዊነታችን የወጣ ሶስቱንም የጣሰ ነው። ለዚህ ሁሉ ደግሞ ሰላም እንከተል፣ የምናምነውን ሃይማኖት እንከተል፣ ለሰላም ቅድሚያ እንስጥ የሚያስፈልግ። ይህን ካደረግን ሰላም የማይመጣበት ምን አማራጭ አለ? 100% ሰላም ይመጣል። ነገራችን የሚያስፈልገው ይህ ነው። በሁሉም አቅጣጫዎች ታጥቃችሁ የምትንቀሳቀሱ ፊታችሁ ወደ ሰላም ተመለሱ። ከዚህ ወንድም ብዙም ተወዙ ትምህርት አለ። አዝ በፊት ሲሰራ የነበረው ብዙ የሚያስተምረን ነገር አለ። ስለዚህ ለሰላም ዘብ እንቁም። ሰብአዊነታችን እንላበስ። ሰው እንሽተት። ለሰው እንሽተት። ሃይማኖታችንን ምንጠብቅ ምንከተል ምናምን ከሆነ እንደዚህ አይነት ድርጊት አናደርግም። ሰላምን ያስቀድመን የምንሰራ ከሆነ ለማንኛውም በተለያየ አቅጣጫዎች መረጃዎች እየወጡ ነው የሚገኙት። የህወሓት የፋኖ የሸኔ ይሄ ከኢትዮጵያዊነታችን የወጣ የሚያደርጉት ነው። መንግስት ተደጋጋሚ ሰላም ጥሪ እያቀረበ ነው የሚገኘው። ምክንያቱም ስራቸውን ስለሚታወቅ ማለት ነው። አንዱ የዚህ ልጅ መገለጫ ባህሪ ከነሱ የወረሰው ስለሆነ ነው። በቃ ሌላ ነገር የለም እንጂ ሰብአዊነት እኮ አለን። እኔ ለምሳሌ ወንጀል ብሰራ በትክክለኛ መንገዱ እኔ ልቀጣ ይገባኛል። እኔ ከሰራው የሀገሪቱ ህገ መንግስት አለ። በህገ መንግስቱ መሰረት ትክክለኛ ውሳኔ ሊሰጠኝ ይገባል። ሰብአዊነታችን ምን አይነት ሰብአዊነት ቢኖር ነው ይህ ልጅ ያስተማረን? ሙሉ መረጃ እየወጣ ይገኛል። እኔም በድጋሚ የምመለስበት ነው የሚሆነው። አሁን ከመሸ የወጣ መረጃ ነው። መንግስት ተከታትሎ መረጃዎችን አነፍንፎ በገባበት ገብቶ እጅ ከፈንጅ ምንም ጥይት ሳይተኩስ እስከነሙሉ ትጥቁ ምንም በጣም ይገረመኝ ያ የሰራውን ስራ ረስቶት ነው ወይ እንደዚህ ከሙሉ ትጥቁ ለመያዝ የበቃበት ጉዳይ የሚለው ራሱ አጠያቂ ጉዳይ ነው። ምክንያቱም የሰራው ስራ እጅግ አሳፋሪ ነው፣ አሳዛኝ ጉዳይ ነው። በተለያየ አቅጣጫ ያላችሁ ኢትዮጵያውያንና ትውልደ ኢትዮጵያውያን በዓለም ዳርቻ ሁሉ ያላችሁ ሀገራችሁን የምትወዱ ከሆነ ለሰላም ቅድሚያ ሰጣችሁ ስሩ። የማንም ብሔርተኛ አይጠቅምም። በአንድ ኢትዮጵያዊነታችን ብቻ አምነን ስንሰራ ነው ወደ ሰላም መምጣት የምንችለው እንጂ በአንድ አጥር ውስጥ የምትቆይ ከሆነ
አገርን ከማፍረስ ወደ ኋላ አይልም። ስለዚህ ዛሬ ከተመለከትንበት ትልቁና ዋነኛ አጀንዳ ከዚህ ትልቅ ትምህርት ወስደናል። የህገወጥ ኮንትሮባንድ ንግድ አያዋጣም። መኪኖችን መዝረፍ አያዋጣም። መኪኖችን ማቃጠል አያዋጣም። የሀገርን ኢኮኖሚ እኮ ነው የምታወድመው። የእናትህን የአባትን ኢኮኖሚ ነው የምታወድመው። ሌላ ነገር የለም። ምክንያቱም ይህን ባወደመ ቁጥር የቤተሰብ ኢኮኖሚ ይወርዳን፣ የአካባቢ ኢኮኖሚ ይወርዳን፣ የሀገር ኢኮኖሚ ይወርዳን። በድህነት ውስጥ ጅዋጅዌ ትጫወታል። ለዛ ደግሞ ሰላም ባለበት ልማት አለ፣ እድገት አለ። ይህ በዓለም ደረጃ የሚታወቅ ጉዳይ ነው። ሰላም በሌለበት እድገት የለም። ለዛ ነው ቅድሚያ ሰጠን እንስራ። ውድ ቻናል ቤተሰቦች የማንም ብሔርተኛ አትሆኑ፣ ሀገራችን እንውደድ። አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ። በሌላ መረጃ እና በዚህ መረጃ አጠናክሬ ጧት የመመለስበት ይሆናል። ሰብስክራይብ በማድረግ ጠብቁኝ። ሰላም ለሀገራችን ያድርግ። ጽንፍና ዘረኝነት አይጠቅምም። ሰላም ብቻ ለልማታችን ዋነኛ ዋስትና ነው። መልካም ምሽት።